ተወዳጇ ተዋናይት መስከረም አበራ በዛሬው ዕለት በሰላም ተገላግላለች። ከ6 ወር በፊት የታገቢኛለሽ ወይ ሰርፕራይዝ እና የሽምግልና ስርዓቷም ተከናውኖ አልፏል። ነገር ግን በዛን ወቅት የነበሩ ፎቶዎችና ቪዲዮዎች ሰሞኑን በመለቀቃቸው ምክንያት አብዛኛው ሚዲያ አሁን ላይ እንደተከናወነ ያህል እየተቀባበለው ይገኛል። ነገር ግን የተከናወነው ከ6 ወር በፊት ነው። መስኪ የግል ጉዳዮቿን በድብቅ ማድረግ ትወድ ይሆን ወይም ደግሞ የሚዲያ ሽፋን መሆን ካለመፈለግ ይሁን ባናውቅም የቀለበት ሰርፕራይዟም ሆነ የሽምግልና ስነ ስርዓቷ የተካሄደው በድብቅ ነው። ማለትም ሚያዝያ ላይ የታገቢኛለሽ ጥያቄዋ ጥቂት የኔ በምትላቸው ሰዎች በተገኙበት ባሏ ሰርፕራይዝ ሲያደርጋት ጥያቄውን ደስተኛ ሆና ብትቀበልም ነገር ግን በወቅቱ የነበሩት ፎቶና ቪዲዮዎች እንዳይለቀቁ አስጠንቅቃም ነበር። የሽምግልናዋ ዝግጅትም ቢሆን ልክ እንደዛው። ሽምግልናዋ የነበረው ሚያዝያ 26 ቀን ሲሆን 22 አካባቢ ተከራይታ በነበረው በመኖሪያ ቤቷ ውስጥ ነበር የተከናወነው። በስነ ስርዓቱ ላይ ቤተሰቦቿና ጥቂት የሙያ አጋሮቿ ነበር የተገኙት። በዝግጅቱ ወቅት የተቀረጹ ፎቶዎችና ቪዲዮዎች ሰዎች እንዳይፖስቷቸው ማስጠንቀቂያ ተሰጥቷቸው ስለነበር ዝግጅቱን ለሚዲያ ከማጋራት ተቆጥበው ነበር። በቅርቡ ደግሞ ማለትም ህዳር 13 ቀን የቤቢ ሻወር ዝግጅት ተከናውኖላት በዚሁ አጋጣሚ ባሏንም ለሚዲያው አስተዋውቀዋለች። ያው እንግዲህ የሽምግልናዋም ሆነ የቀለበት ፕሮግራሟ ፎቶዎች በዚሁ አጋጣሚ ለመለቀቅ በቅተዋል። ሽምግልናዋ በኋላ እንግዲህ ሰርጓ ይከናወናል ተብሎ የተቆረጠው ቀን ሐምሌ 12 ቢሆንም ነገር ግን በተለያዩ ምክንያቶች ሳይካሄድ ቀርቷል። የመጀመሪያው ምክንያት ከባሏ ቤተሰቦች በኩል በመጡ ቅሬታዎች ነው። የባሏ ቤተሰቦች ከመጀመሪያውኑም ቢሆን የሁለቱን ጥንዶች ግንኙነት አልፈለጉትም ነበር። ምክንያቱ ደግሞ ያለችበት የሙያ ዘርፍ የቤተሰባችንን ክብር አይመጥንም የሚልና ከግል ባህሪዋ ጋር ተያይዞ በተለያዩ ጊዜያት ሚዲያ ላይ ስሟ በመጥፎ መልኩ ሲነሳ እንደነበር ሁላችንም እናውቃለን። እናም ከዛ አንጻር የባሏ ቤተሰቦች ክብራችንን ይነካል በሚል ደስተኞች አልነበሩም። ከዚያ ደግሞ ሰርጉ የትና እንዴት ይሁን የሚለው ጉዳይ ደግሞ በድጋሚ ሌላ ጥልን አስነሳ። መጀመሪያ በአዳራሽ ይደረግ ተብሎ የነበረ ቢሆንም መስኪ ግርግሩን ካለመፈለግ አንጻር ቤት ውስጥ ይደረግ በማለቷ በባሏ ቤተሰቦች ዘንድ ክብርን እንደ መንካት ተቆጥሮ ቅያሜን አስነስቶም ነበር። ይህ ቅያሜ እንግዲህ በባሏ ቤተሰቦችና በመስኪ ብቻ አላበቃም። መስኪንና ባሏንም ጭምር ለትንሽ ጊዜ አለያይቶም ነበር። ነገር ግን ሽማግሌ አይጥፋ አይደል አባባሉ። ነገሮች በሽማግሌ ተፈተው ሁለቱ ጥንዶች በሰላም አብረው ለመኖር በቅተዋል። እንግዲህ እንዳየነው አብረው ሆነው ልጃቸውን ለመታቀፍ በቅተዋል። እንዲህ ነው ጉብል እንዲህ ነው ልጅ ልብ ያገኘው ሰው ያላማላጅ ናግባ በሉት ቆሟል ከደጅን። እንዲህ ነው ጉብል እንዲህ ነው ልጅ እንዲህ ነው ጉብል እንዲህ ነው። እጅግ የተዋጣላት ተዋናይት የተሰጣትን ገጸ ባህሪ ለመላበስ ጊዜ የማይፈጅባት ገጸ ባህሪዎቿን በራሷ መንገድ ተረድታና ቀድማ ተዘጋጅታ በመጠበቅ የአዘጋጆቿን ስራ በማቅለል እንደምትታወቅ የሚያውቋት ወዳጆቿ ይመሰክሩላታል። መስከረም አበራ ተወልዳ ያደገችው በመዲናችን አዲስ አበባ ተክለ ሃይማኖት 5ኛ አካባቢ በልዩ ስሙ 43 ቀበሌ አካባቢ ነው። ከልጅነቷ ጀምሮ የጥበብ ፍቅር ያደረባት መስከረም ውስጧ ያለውን አቅም ለማዳበር ሰፈር ውስጥ ባሉ ክበባትና የአብዛኛው የጥበብ ባለሙያ መፍለቂያ በሆነው ፋዘር ቤት ቲያትርን ተምራለች። ከዛም ባለፈ በአንድ ወቅት ብሔራዊ ቲያትር አዘጋጅቶት በነበረው የ3 ወራት የቲያትር ስልጠና ላይ ተሳትፋም ጥሩ ትምህርትን ወስዳለች። እዛ ላይ ባሳየችው አቅም ለቴዎድሮስ ራዕይ ቲያትር የዋናዋን ገጸ ባህሪ እንድትተውን እድሉን ለማግኘት በቃች። ከዛም የቴዎድሮስ ራዕይ ቲያትር ላይ ባሳየችው ድንቅ ብቃት ሳቢያ ደግሞ ለቃቂ ውርዶት ለመታጨት በቃች። እንዲህ እያለ የመስከረም አበራ የስኬት መንገድ እየተደላደለላት መጣ። ከዛ በኋላ የተለያዩ ቲያትሮችን፣ ፊልሞችን፣ ተከታታይ ድራማዎችን እንዲሁም ሲትኮሞችን ለመስራት በቅታለች። ከነዚህም ስራዎቿ መካከል በጥቂቱ እናስታውሳችሁ። የሰራቻቸውን ቲያትሮች ስንመለከት የቴዎድሮስ ራዕይና የቃቂ ውርዶትን ጨምሮ ፍቅር የተራበ፣ ከትዳር በላይ፣ የኮከቡ ሰው ተጠቃሾች ናቸው። የኮከቡ ሰው ቲያትር እጅግ ተወዳጅነትን ያተረፈ ስራ ነበር።
ተውኔቱ በ3 ተዋናዮች የተሰራ ሲሆን መስኪ ብቻዋን 7 ገጸ ባህሪያትን ፍጹም በማይገናኝ መልኩ በመጫወት ተመልካችን ማስደመም ችላለች። ያላትን ትልቅ አቅምም ልታሳይበት ችላለች። ከትዳር በላይ የተሰኘው ቲያትር ላይ ደግሞ ራሷ በተዋናይነትና በፕሮዲውሰርነት የተሳተፈችበት ሲሆን ለ6 ወራት ያህል በዓለም ሲኒማ ታይቶ ነበር። እስራኤል ሀገር ድረስ በመሄድም ለእይታ መብቃት ችሎም ነበር። ዋሆዬ እኔ ላንተ ብዬ መጣሁኝ ኮብልዬ ተቀበሏ። እኔ ላንተ ብዬ መጣሁኝ ኮብልዬ ገዳሙን ገዳሙ ገዳሙን ገዳሙ ጠይሙ ጉበል የሚያምር። ከሰራቻቸው ፊልሞች መካከል ደግሞ እንሳሮ፣ አልሸጥም፣ ሲመት፣ አክቲቪስቱ፣ ነዳ እንዲሁም ደግሞ በቅርቡ ተመርቆ ለእይታ የበቃውና እጅግ ተወዳጅነትን ያተረፈው ቀንጃ ፊልም ተጠቃሽ ነው። በሲመት ፊልም ላይ በምርጥ ተዋናይት ዘርፍ ለሽልማትም በቅታለች። ከተከታታይ ድራማዎች መካከል ደግሞ መለከት፣ አመልና አሚን ተጠቃሾች ናቸው። በሲትኮሙ ደግሞ እጅግ ተወዳጅነትን ያተረፉት ምን ልታዘዝና አሁንም ድረስ እይታ ላይ የሚገኘው እጅግ ተወዳጅነትን ያተረፈው በስንቱ ተጠቃሽ ነው። በስንቱ ላይ ያለችው ካራክተር ማለትም ሂሩት እያንዳንዱ ቤት ውስጥ ያለች ሴት በመሆኗ መስከረምም ቆንጆ አድርጋ መስላ ሳይሆን ሆና በመተወኗ ተወዳጅነትን ማትረፍ እንችላለች። እዚህ ጋር የዓለማየሁን ብቃት አንጠራጠርም። ነገር ግን ዛሬ ርዕሰ ጉዳዩ የመስከረም ስለሆነ ስለ ዓለማየሁ ማንሳቱን አልፈለግነውም እንጂ የሱን አቅምና ብቃት ዘንግተነው አይደለም። መስኪ ቆንጆ ድምጽ ካላቸው ተዋናዮች መካከል አንዷና ተጠቃሿ ናት። መስኪ እንግዲህ ከትወናው ባሻገር የተለያዩ ቲያትሮችን ፕሮዲዩስ በማድረግና የሥነ ጽሑፍ ምሽቶችን በተለያዩ ከተሞች በማዘጋጀት ትታወቃለች። የኢፍ ዳይፐር አምባሳደር ጭምርም ናት። በቅርቡ ደግሞ በሆስትነትም ብቅ ብላ ነበር። በቃና ቴሌቪዥን በወር አንዴ ለእይታ በሚበቃው ዛሬ ከቃና በተሰኘው ዝግጅት ላይ የፍቅር ገበታ የተሰኘውን ዝግጅት በማስተዋወቅ ትሰራም ነበር። ያው እንግዲህ የመውለጃዋ ጊዜ ከመድረሱ ጋር በተያያዘ ስራውን ለማቆም ብትበቃም ለወራት ያህል ሆስት በመሆን አገልግላለች። ይህችን ዘርፈ ብዙ ባለሙያ እንግዲህ እኛ እንኳን ደስ አለሽ ለማለት እንወዳለን። ልጅሽን ፈጣሪ በክብርና በሞገስ ያሳድግልሽ፣ ትዳርሽንም ይባርክልሽ ለማለት ወደድን። ለዛሬ የያዝነው መረጃ ይህንን ይመስል ነበር። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን እኛ ከወዲሁ ተሰናበትን። መልካም ጊዜ፣ ቸር ያሰማን።